ሰላም ጤና ይስጥልን የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የያሮስ ኦርቶዶክሳውያን ቤተሰቦቻችን እንዴት አላችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። እንግዲህ መረጃው ለመላው ዓለም እንዲዳረስ ከናንተ የሚጠበቀውን ነገር ማድረጋችሁ እንዳይዘነጋ ለማለት እንወዳለን። እንግዲህ ብዙ ሀሳቦችን እናነሳለን። በዛሬ መረጃዎቻችን በስፋት የምንመለከታቸው አበይት ጉዳዮች አሉ። ስለዚህ ውድ ኦርቶዶክሳውያን መረጃው በደንብ አድርጋችሁ እንዲዳረስ ላይክ በማድረግ ሼር በማድረግ አጋርነታችሁን በማሳየት መረጃውን እንድታዳርሱም ጭምር ነው የምንጠይቃችሁ። ዛሬ ከምንመለከታቸው ጉዳዮች መካከል ብፁዕ አባታችን ብፁዕ አቡነ አብርሃም የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሆኑት አባት እጅግ ጥብቅ የተባለ መልእክታቸውን አስተላልፈዋል። ዝምታቸውን ሰብረዋል። ብፁዕነታቸው ከዚህ ከአርሲ ኦርቶዶክሳውያን ጋር የተገናኙ ብዙ መረጃዎች ሲወጡ እንደነበር የምናቋቃችን ነው። ታዲያ በዚህ ላይ አባትነታቸውን በገሃድ ገልጠዋል። ከፊት ሆነው እንደሚመሩ ከፊት ሆነው እንደሚሄዱ እኔ ቀድማችኋለሁ ብለው በእውነት የእውነት አባት ሆነው በዚህ ዘመን ክርስትናን በአደባባይ የሰበኩ አባት ሆነው እየታዩ ይገኛሉ። ከሰሞኑ እንደምናስታውሰው በሀገረ ስብከታቸው ተደጋጋሚ የሆኑ ድምጾችን ሲያሰሙ መልእክቶችን ሲያስተጋቡ እንደነበር ምናቀው ነው። አሁን ደግሞ በቅርብ እንግዲህ በትናንትናው ዕለት ያስደምጡን አንድ መረጃ አለ። ሰማዕትነትን መቀበል ከሆነ እኔ ከፊት ሆኜ እኔ እረኛ ሆኜ እናንተን አስከትዬ ነው የምቀበለው ሲሉ ጉዞ ወደ አርሲ ያደርጋለው አይነት ሀሳብ ያለው በእውነት ጠንከር ያለ ሊደመጥ የሚገባው ቆራጥነት ከእውነት ጋር የተቃኘ ሀሳብ ይዘው መጥተዋል። ብፁዕ አባታችን ብፁዕ አቡነ አብርሃም እሱን አስደምጣቸዋለሁ። የብፁዕነታቸው ጥብቅ መልእክት ሊደመጥ የሚገባው ነው። በእውነት በዚህ ጊዜ ጳጳሳት ያስፈልጉናል፣ አባቶች ያስፈልጉናል። አባቶች ድምጻቸው ማሰማት አለባቸው። ከነዛ መካከል ናቸው ብፁዕ አባታችን ብፁዕ አቡነ አብርሃም ያሰሙና ቀጥታ እሱን ብናስደምጣቸው የተሻለ ነው። ግን ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ፣ ሰብስክራይብ አድርጉ ኦርቶዶክሳውያን። ምክንያቱም በዚህ ዘመን አርሲ ላይ ተደጋጋሚ ጥፋቶች እየተደረጉ ነው። የኛ በተደጋጋሚነት መጮ ነው ለውጥ እያመጣ ያለው። የኛ ሼር ማድረግ፣ የኛ ሰብስክራይብ ማድረግ፣ የኛ መረጃውን ማዳረስ ነው ኃይል ሆኖ ብዙ ታላላቅ ነገሮችን እንድንሰራ ያደረጋል። እስቲ ከብፁዕ አባታችን በፊት ዲያቆን ዛማኑኤል የኛ አንድነትና ህብረት ምን አይነት ለውጥ እንዳመጣ እንዲህ ሲል ይገልጧል። እሱን እናድምጥ። ለዛ ነው ሼር አድርጉ ምንላችሁ። ተከታተል እንመለስ። በመከራ ውስጥ ላሉ ወገኖቻችን ድምጽ መሆንን ገንዘብ ስላደረግን አካውንት ሪፖርት እየተደረገ ነው። ስለዚህ ኦርቶዶክሳውያን ክርስቲያኖች በሙሉ ኮፒ ሊንክ እንድታደርጉ ይህንንም ቪዲዮ ሼር በማድረግ ለብዙሃኑ እንድታደርሱልኝ በክርስቶስ ኢየሱስ ፍቅር ጠይቃለሁ። በባለፈው በተደረገው የሚዲያ እንቅስቃሴ ፍሬ አፍርተናል። አንዳንድ የሁማኒታሪያን ሙቭመንት ላይ የሚሰሩ ሰዎች በውስጥ መስመር ሪች አውት አድርገውኛል። ከነሱ ጋር ያለውን ሂደት ፍጻሜ ላይ ከደረስን በኋላ አሳውቃቸዋለሁ። ይህን እንዲህ እንዳለ ግን እባካችሁን ኦርቶዶክሳውያን ክርስቲያኖች ድምጽ መሆን ማቆም የለብንም። አሁንም ግፉ እንደቀጠለ ነው። የኛ አንድነት፣ የኛ ጥንካሬ፣ የኛ ህብረት፣ የኛ አብሮነት ያመጣው ለውጥ በፓርላማ ደረጃ መግለጫ እስኪነገር ደርሷል። ብዙ ድምጾች ተሰምተዋል። ዓለም አቀፍ ማህበረሰቡ ሰምቶታል። ለዚህ ከኛ የሚጠበቀውን ነገር እናድርግ ነው። ብፁዕ አባታችን ብፁዕ አቡነ አብርሃም እኔ ከፊት መራለው ወንድ ኮንክና እኔ መራለው ብለዋል። ለምን አሉ? እንዴት አሉ? በምን ጉዳይ? እናድምጥ። ወንድ እኔ ፊት ለፊት እመራለሁ። ወንድ ይሆን የትኛውን ቦታ ያለው ወሬውን ተወውና ና ሌላውራ አስተምሩልኝ። ግን የቀድሞው አንዳንዶች እዚሁ ሀገር ውስጥ እንኳን ሆነው ቢናገሩ ትንሽም ቢሆን እንዲያኮራ ነበር አይደል? መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማንህ የሚለው እኮ የለም። በሱ ብልህን ምንድን ነው የልጆች ጨዋታ በሁል ጊዜ ትዝ ይለኛል። ልጆች ህፃናቱ ምግብ ሲቀር አንተ ዝበለኝ እኔ ደግሞ አኛኛኝ እላለሁ። ምን ማለት ነው?
የትኛው ነው እየበላ ያለ? ማለት አኛኝ የሚለው እየበላ ነው አይደል? ዝብለው ደግሞ በቃ አቀለጣፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለጣፎ ይበል። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን የትኛውም ቦታ ያለው ወሬውን ተወውና ና፣ አሻጋሪ መወንጨፍን ተወውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዚያውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደግሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም። ስለ አንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ክርስትና እሰጥ አገባ ስላልሆነ ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን። ስለዚህ ክርስትና ከሆነ ክርስትና የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሂደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለህበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬ ሁሉ ግራ የገባው ነው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለት እንደ እህቴ በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደ ሞተችው ባደረገኝ እውነታው እና ይህንን መናገር ፈልጌ አይደለም። ምእመን ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋህ ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ፣ እኛን ካላማ እኛን ካላ ወሬ ስራ እስከሆነ ድረስ ያግኙ። በዚህ እኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበት። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልና የመረጡት ከማን ጋር? ከሕዝባቸው ጋር ሆነው ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህን ማወግዘው ብለውታል። ካህን ማወግዘው ገና ማውሪያ አግኝተናል። ካህን ማወግዘው እውነት እኮ ደግሞ እውነት ይሁን ውሸት ይሁን እንዳውሬው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው ማለት ፎቶግራፊ ተለጥፎ ያውና ዛሬ ነበርኩ እንደዚህ ቦታ መች አለው እላለሁ። ቦታው ላይ የለውም እኮ ጭራሽ፣ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለውበትም ከምኑም። እንዲህ አይነት ወሬ መሳቢያ እንጀራ በመሆኔ ደስ ብሎኛል። ግለሰቦች እንኳን እንጀራ በሉ። አሁን እንጀራ ብሉ፣ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈህ እንደፈለገ አድርገህ እንጀራ ብላብኝ፣ ችግር የለብኝም። ዋናው እንጀራ መብላቱ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ ግን
የየዋሃን ምዕመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር ነው፣ የበደል በደል ስለሆነ እንዲህ አይነቱን አቁሙላለሁ። ይበቃል። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ፣ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድን ነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዛ ጊዜ እናንተ ማናችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በእስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዛ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም ማለት ግን ክርስትናን አይሰብክም። አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም ይባላል። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። ክርስትና ያለንን ተካፍለን መብላት፣ ያለንን ተካፍለን መልበስ፣ ተዛዝኖ መኖር እንጂ እኔ ልብላ አንተ ጦምደር አይደለም። እኔ ይመቸኝ አንተ ተንገላታ አይደለም። ብዙዎቹ ግን ክርስትና ለውጠውታል፣ በወሬ ለውጠውታል። እነሱ እንዳዛኝ ያወራሉ፣ ሌላ አዛኝ የሚሆንማ እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላቱ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምዕመን ተፈጥሮ ሁሉም አባት የሌለው ሰባኪ የሌለው መምህር የሌለው ካህን የሌለው አበነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን ነው። ስለዚህ ወደ እውነቱ እንመለስ። ክርስትና እኔ አርአያ ሁኜ መሞት ከኔ ይጠበቃል። ሌላውም እንደዚህ ግን ሙስሊም አይደለም ማለት ያለብኝ ደጋግሜ ነው የምናገረው። ብፁዕ አባታችን ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። እውነትን እውነት ብለው ከፊት በመሆን በመጋፈጥ ይታወቃሉ። ድምጻቸውን አሰምተዋል፣ ዝምታቸውን ሰብሯል፣ መልእክታቸውንም አድርሰዋል። የብፁዕነታቸው በረከት በሁላችን በድጋሚ ደር ለማለት እወዳለሁ። እንደ ኦርቶዶክሳውያን ቀሲስ ዲበኩሉ ፍትህ በአርሲ ለታረዱና ለሚታረዱ ኦርቶዶክሳውያን ወንድም እህቶች በማለት ተናግረዋል። የቀሲስ ዲበኩሉን ሀሳብ ባስደምጣችሁ የተሻለ ነው ብዬ አስባለሁኝ። ተከታትለን እንመለሳለን። በአርሲ ለሚገደሉ ኦርቶዶክሳውያን ፍትህን እንሻለን። ወንድሞቻችን ባለፉት ሳምንታት ውስጥ ከ40 የሚበልጡ ኦርቶዶክሳውያን ተገለዋል። ዛሬም ደግሞ 6 ኦርቶዶክሳውያን በተኙበት ተገለዋል። ዛሬም ለመታረድ የተዘጋጁ ብዙ በጎች እንዳሉን እየሰማን ነው። ለእነዚህ ኦርቶዶክሳውያን ድምፅ ልንሆንላቸው ይገባል። ሰብአዊነት የሚሰማችሁ ኦርቶዶክሳውያን በሙሉ ሰው በመሆኑ የወደደውን እምነት የመምረጥ መብት አለው። በእምነቱ ምክንያት ሊገደል አይገባው፣ ነውር ነው። ስለዚህ ለነዚህ ወንድሞቻችን ልንጮህላቸው ይገባል። እኛ ኦርቶዶክሳውያን ደግሞ እንዲህ የሚል መጽሐፍ አለን። ምስለ ዘይት ፌሳ ተፈስሑ ወምስለ ዘይበኪ ብክዩ፣ ከሚደሰት ጋራ ተደሰቱ፣
ከሚያለቅስ ጋር አብራችሁ አልቅሱ። ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 15 ላይ ኦርቶዶክሳዊነት ከሚደሰት ጋር መደሰት፣ ከሚያለቅስ ጋር ማልቀስ ነው። በወንድሙ ሰርግ ላይ ድንኳን የሚደኩን በወንድሙ ልቅሶ ላይ ሰርጉን የሚያሰርግ ኦርቶዶክሳዊ የለም፣ ሊኖርም አይገባም። ወንድሞቻችን እያለቀሱ ነው፣ ድረሱልን እያሉ ነው። ደግሞ እኛ ኦርቶዶክሳውያን በክርስቶስ አንድ አካል ነን። አንዱ ብልት ሲጎዳ ሌላኛው ብልት አብሮ ይደማል፣ ይጎዳል። ሐዋርያ ቅዱስ ጳውሎስ አሁንም በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ እንደሚነግረን አንዱ ብልት ሲሰቃይ ሌሎችን ብልቶች አብረው ይሰቃያሉ ነው የሚለን። ስለዚህ የምንጮኸው ለሚገደሉ ብቻ አይደለም፣ እኛም አካላችን ስለሚጎዳ ጭምር ነው። አንዳንዶቹ እንዲህ ይሉናል፣ ምን ታመጣላችሁ ብትጮሁ? በመጮህ ምን ይመጣል? ምንም እኮ የሚመጣ ነገር የለም ፈታ ይላሉ። ኧረ እኛ እንደዚህ የሚባል መጽሐፍም የለንም፣ እንደዚህ ያለ ሐሳብም የለም። የምንጮኸው አንደኛ ከምድራዊው ነገር ብቻ እርዳታን በመፈለግ አይደለም፣ የሚሰማን አምላክ ስላለ ነው። ወይሰምዐነ እለ እንበለ ኑፋቄ ንፄዎ፣ ያለ ጥርጥር በእምነት ብንለምነው ይሰማናል የሚል መጽሐፍ ቅዱስ ያለንና ዘወትር የምንጸልየው ኪዳናችን የሚያስተምረን ይህን ነው። የሚሰማን አምላክ ስላለን ነው። እኛ ዳጎንን አናመልክም፣ የኤልያስን አምላክ ነው የምንሰማው የምንለምነው። ስለዚህ ይሰማናል። በነገራችን ላይ መጮህ ተፈጥሯዊ ጭምር ነው። አንድ ሰው ምንም ሰው በሌለበት አውሬ ቢመጣበት ይጮሃል። መጮህ ተፈጥሯዊ ጭምር ነው። አለመጮህ ግን ከሰብአዊነት ውጭ መሆን ነው። እኛ ሰዎች ስለሆን ነው የምንጮኸው። ከክርስትና በላይ ደግሞ ሰው መሆን ራሱ ባሪያ በምሳሌ በእግዚአብሔር ምሳሌ የተፈጠሩ ሰዎች ስለሆን ለሞቱት ሰዎች ልናለቅስላቸው ይገባል። በሃይማኖት አጥር ሳንታጠር ማንኛውም ሰው ሙስሊም የሚሆን ጴንጤ የሚሆን በእምነቱ ሊገደል አይገባም፣ ነውር ነው። ለእነዚህ ኦርቶዶክሳውያን ልናለቅስላቸው ይገባል፣ ልንጮህላቸው ይገባል። ኦርቶዶክሳውያን አንድ ሆነ አካል እኮ ነን። እኛ እኮ ክርስቶስን የምንመስለው በሞቱ ጭምር እኮ ነው፣ በመከራው ጭምር እኮ ነው ክርስቶስን እንድንመስለው የተጠራ ነው። የማቴዎስ ወንጌል ምዕራፍ 25 የሚነግረን እኮ እሱን ነው እኮ። ከነዚህ ከተናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው። ለተራበው ማሰብ፣ ለተጠማው ለተቸገረው ማሰብ ክርስቶስን ማሰብ ነው። የተራቆተውን ስናለብሰው ክርስቶስን ማልበስ ነው። የተራበውን ስናበላው ክርስቶስን ማብላታችን ነው። ፍትክን ስንፈልግ ፍትክን ከሚያደርገው ከእግዚአብሔር ጋር እርሱን መምሰላችን ነው። በስራ ጭምር ነው ክርስቶስን መምሰል ያለብን። ስለዚህ ክርስቶስን የምንመስለው አንድ በመከራው አይደለም፣ ወንድሞቻችንን በመከራቸው ልንመስላቸው ይገባል። በዚህ በነገራችን ላይ ኦርቶዶክሳውያን ቅዱሳን ስለኛ ይለምናሉ፣ እኛም ለቅዱሳን እንለምናለን። በሰማይ ወይም በገነት ያሉ ቅዱሳን ስለኛ ይለምናሉ፣ እኛም ወደ እነሱ እንጸልያለን የምንለው ለምን ይመስላችኋል? አንድ አካል ነን፣ አንድ ብልት ነን። የኛ መከራ በገነት ያሉት ይሰማቸዋል፣ ስለዚህ ይለምኑልናል ነው እኮ ትምህርቱ እኮ። ታዲያ ለሚሞት ሰዎች መለመናችን ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከጥፋተኝነት ስሜት እንወጣለን። ድምፅ በሆናቸው ቁጥር ለወንድሞቻችን እኛ ራሳችን ከበደለኞቹ አንዱን ሆነን እንዳንቆጠር ያደርገናል። ቅዱስ አምብሮስ የሚልን ይህን ነገር ነው። አንድ ጥፋት የሚያጠፋ ሰው ብቻ ሳይሆን በደለኛ፣ በደልን የማይቃወምም እሱ በደለኛ ነው ይላል አምብሮስ። በደልን የሚሰራ ብቻ ሳይሆን በደልን የማይቃወምም ኃጢአተኛ ነው፣ በደለኛ ነው ይለናል። ስለዚህ ለምንድን ነው ለወንድሞቻችን በግፍ ለሚሞቱት ድምፅ ባለመስጠታችን ከገዳዮች ጋር የምንተባበረው? ለምንድን ነው? በሞታቸው ብንተባበር አይሻል? ክርስቶስን ብንመስለው አይሻል? እባካችሁ ድረሱልን ለሚሉ ለአርሲ ኦርቶዶክሳውያን ኢትዮጵያውያን በሙሉ እባካችሁ ድምፅ እንሆናቸው። ይሄ ብቻ አይደለም ግን ኦርቶዶክሳውያን እዚህ አካባቢ የምትኖሩ ኦርቶዶክሳውያን እባካችሁ ተደራጁ። ተደራጅታችሁ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። አካባቢውን የሚጠብቁ ወጣቶችን አደራጅታችሁ አካባቢውን ይጠብቁ። ቢያንስ የተወሰኑ ሰዎች እፎይ ብለው ተኝተው ይደሩ፣ እስኪ ከስጋት ነፃ ይሁኑ። ይህን እንድታደርጉ አጥብቀን እንለምናለን። ቤተክርስቲያን ህንፃ ቤተክርስቲያኗንና ሙዳየ ምጽዋቷን መሳሪያ በያዙ ዘበኞች ታስጠብቃለች። ከህንፃው ከሙዳየ ምጽዋቱ ከገንዘቡ የሰው ህንፃ ሥላሴ አይበልጥም። ስለዚህ
ኦርቶዶክሳውያን ተደራጅታችሁ እባካችሁ ራሳችሁንም ማህበረሰባችሁን እንድትከላከሉ እንድትጠብቁ በዚህ አጋጣሚ ጥሪ ማቅረብ እንፈልጋለን። ሁለተኛ የተኙ ዲፕ የሆነ እንቅልፍ ላይ ያሉ አባቶቻችንን እባካችሁ ወደ ጠቅላይ ቤተ ክህነት ኦርቶዶክሳውያን በመሄድ አንቁልን፣ ቀስቅሷቸው። መርከብ ውስጥ የተኙ ብዙ ዮናሶች አሉ፣ የሚያንኮራፉ አሉ። እባካችሁ እንዳንሰጥን እባካችሁ ቀስቅሱልን ዮናስን። እባካችሁ እዚያ ጠቅላይ ቤተ ክህነት የተኙ አባቶችን ቀስቅሱልን። ስለዚህ ኦርቶዶክሳውያን በተለይ አዲስ አበባ የምትኖሩ ሆ ብላችሁ ተነስታችሁ ምን እየሰራችሁ ነው በሉልን። አባቶቻችንን የተኙትን አባቶቻችን አንቁልን። ምክንያቱም የእረኛው መተኛት ነው በጎቹን ተኩላ እያነቀ እየገደለብን ያለው። ይህንን አድርጉ። ፍትህ ለኦርቶዶክሳውያን፣ ለአርሲ ኦርቶዶክሳውያን። አርሲ የሚሞቱ ክርስቲያኖች ሞት ጎንደር ላይ፣ ጎጃም ላይ፣ ወለጋ ላይ፣ አክሱም ላይ፣ አድዋ ላይ ያሉ ኦርቶዶክሳውያን ይሰማቸዋል። እኔንም በዚህ ባለሁበት ሀገር ላይ የወንድሞቼ የእህቶቼ የልጆቼ ሞት ይሰማኛልና እጮህላቸዋለሁ፣ ድምፅ ሆናቸዋለሁ። ምክንያቱም እኔ በክርስቶስ የእነርሱ አካሌ ናቸው፣ አንድ አካል ነን። ስለዚህ ቀኜ ሲታመም ግራዬ አለመታመም አይችልም። ፍትህ እንፈልጋለን ለወንድሞቼ። ቀሲስ ዲበኩሉ ናቸው ይሄንን መልእክት ያስተላለፉት። ፍትህ ያስፈልጋል በእውነት እንደምናስታውሰው እንግዲህ ደብረ ቁስቋምን አክብረናል። እመቤታችን ከስደት ያረፈችበት ነው ብለን አክብረናል። የእመቤታችን ከስደት ማረፍ በዓሏን እያከበርን በአርሲ ያለው ኦርቶዶክሳውያን ቁስቋማቸው መቼ ነው? ስደታቸው ማረፊያቸው መቼ ነው? የሚቆመው መከራው መቼ ነው? እንግልት ግርፋቱ የሚቆመው የሚያበቃው መቼ ነው? ይሄ ጥያቄ ሊጠየቅ ይገባል በእውነት አርሲ ላይ ብቻ ሳይሆን በተለያዩ ቦታዎች ላይ ክርስቲያን ወንድሞቻችን ላይ ደረሰ ያለው የተፈጸመ ያለው ነገር በጣም ዘግናኝና አሳዛኝ ነው። ይሄ ልብ ሊባል ይገባዋል። የመጨረሻው መልእክቶች አድምጠን እንመለሳለን። የቲክቶክ ክርስትና አስቸጋሪ ነው። የቲክቶክ ክርስትና የቲክቶክ መንፈሳዊነት እንዲያው ወሬ ብቻ የሞላው ድራማ የሞላው ውሸት የሞላው ስድብ የሞላው ሐሜት የሞላው ክፋት የሞላው ተንኮል የሞላው እና መጸለይ ነው። ባይዘው በጣም ትልቁ ነገር በነገራችን ላይ መጸለይ ነው። በጣም እግዚአብሔር ከልብ የራሔልን እንባ ራሔል ስለ ልጆቿ አለቀሰች አይተዋለሁ። ራሔል ስለ ልጆቿ አለቀሰች አይተዋለሁ። በቃ አያችሁ። ስለዚህ በደንብ አሁን ችግሩ እንደ ራሔል አይነት ንጹህ ልብ ይዘን አናለቅስ። ክርስቲያኖች ሲታረዱ ውሸታሞች ነን። እግዚአብሔር ልባችንን ሲመዝነው ውሸታሞች ነን። ክርስቲያኖች ሲታረዱ ነው ቤተክርስቲያን ትዝ የሚለን። አንዳንዶቻችን ወንድሞቻችን ሲገደሉ፣ ሲታረዱ፣ ሲጨፈጨፉ ነው ክርስትናው ራሱ ትዝ የሚለን። ከዛ በፊት የለንም እኮ ከዛ በፊት በቃ የለንም። እግዚአብሔርም ትዝ አይለንም፣ ምንም አይለንም። አሁን ላይ የተለማመድነው ነገር ይሄ ነው። አንድ ክርስቲያን ተገደለ ወይ የሆነ ዞን ላይ ክርስቲያኖች ተጨፈጨፉ ሲባል ነው ክርስትናው ትዝ የሚለን። እና እግዚአብሔር እንዴት ይስራ? ወጥነት ያለው መንፈሳዊ ሕይወት የለም። ወጥነት ያለው ሐዘን የለም። ወጥነት ያለው የቤተ ክርስቲያን ፍቅር የለንም። የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆዩ።